ያለንበት ርዕሰ ጉዳይ ኢየሱስ ክርስቶስ አምላክ ነው የሚለውን ነው እያየን ያለነው። ስለዚህ በምድር ላይም ያለ አምላክ ነው፣ ከትንሣኤው በኋላ ያገኘው ወይም የደረሰበት አይደለም ብለን ከትንሣኤው በፊት የነበሩትን ነገሮች እየተነጋገርን ነው የነበርነው እና ባለፈው ሳምንት ሁለት ርዕሰ ጉዳዮችን አይተናል። አንደኛ ኢየሱስ አዳኝ ነው የሚል እና አዳኝ ነው ሲል ወይም መድህን ነው ወይም መድኃኒት ነው የተለያዩ ትርጉሞች የሚሉት የሚገናኘው ከኃጢአት ያድናቸዋል ነው የሚለው። ሕዝቡን ከኃጢአት ያድናቸዋልና ኢየሱስ በዩ ተብሎ ነው የተነገረው። ስለዚህ ሌሎች አዳኞች ቢኖሩ እንኳን ከኃጢአት ማዳን የኢየሱስ ነው የእግዚአብሔር ነው ብለን አይተናል። ሌላ ደግሞ በሙሴ ሕግ ላይ የበላይ መሆኑን እና ሉዓላዊው ተርጓሚ እሱ መሆኑን አይተናል። ከተራራው ስብከትና ከሌሎችም ርዕሰ ጉዳዮች ላይ አይተናል። ስለዚህ ዛሬ ደግሞ ጊዜ እንደፈቀደልን ኃጢአትን ይቅር የማለት ስልጣኑን እናያለን። ኃጢአትን ይቅር የማለት ስልጣኑን የመጀመሪያዎቹ ሶስት ወንጌላት ማቴዎስ፣ ማርቆስና ሉቃስ በአንድነት የሚያቀርቡት አንድ ታሪክ አለ። ይሄ ታሪክ በማርቆስ ወንጌል ምዕራፍ 2 ከቁጥር 1 እስከ 12 አለ። የማርቆስም ነው የምናየው። ማቴዎስ ወንጌል ምዕራፍ 9 ላይ እናገኘዋለን ከ1 እስከ 8። ሉቃስ 5 ከ17 እስከ 26 ላይ እናያለን። ግን ታሪኮቹ ተመሳሳይ ናቸው። የማርቆሱን እንዲህ ነው የሆነው። ባለታሪኩ አካል ጉዳተኛ ነው እና መፈወስ ፈልጓል። ጌታችን ኢየሱስ ክርስቶስ የተሰበሰበ ያለበት ቦታ፣ የሚያስተምርበት ቦታ፣ ሰዎች የተሰበሰቡበት ቦታ ጓደኞቹ ይዘውት ይመጣሉ እና ወዳለበት ቦታ ለማስገባት ከሕዝቡ ብዛት የተነሳ ስላልቻሉ ጣሪያውን ነድለው እና 4 ጓደኞቹ ያስገቡታል። ከዛ በኋላ ጌታ ኢየሱስ ክርስቶስ ልክ ሲያየው ከነቃሪዛው በጣራውን ነድለው ልክ ወደ ታች ሲያስገቡት ጌታ ኢየሱስ እንደዚህ ይላል። ከቁጥር 5 እስከ 7 ላንብበው ማርቆስ ላይ። አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶቹ በዚያ ተቀምጠው ነበር። በልባቸውም ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰሪ ማን ይችላል ብለው አሰቡ ይላል። ጌታ ኢየሱስ ክርስቶስ የኃጢአት ይቅርታን ለምን እንዳስቀደመ አላውቅም። ምክንያቱም ይህ ሰው አካል ጉዳተኛ ነው፣ መራመድ አይችልም። ስለዚህ በቃሬዛ ተሸክመው ነው ያመጡ። የእሱም ፍላጎት የሚመስለኝ የሥጋ ፈውስ ነው፣ አካላዊ ፈውስ ነው እዛ ቦታ ያመጣው። ጌታችን ኢየሱስ ክርስቶስ ግን ኃጢአትን ይቅር ማለትን ነው ያስቀደመው። ምናልባት ሕመሙ ከኃጢአት የተነሳ የመጣ ይሆን? ጌታ ግን በፈውስ ሥራዎቹም ሕመሟንን በመፈወስም የሚናገረው የእግዚአብሔር መንግሥት መቅረቧን ነው። በኃጢአት ይቅርታ በኩልም እያወጀ ያለው የእግዚአብሔር መንግሥት መምጣቷን ነው እየተናገረ ያለው። ይህ አድራጎቱ ማለትም ኃጢአት ተሰረየችል ብሎ መናገሩ በቦታው በነበሩ የአይሁድ ምሁራን ዘንድ ጻፎች ይላል፣ በእነሱ ዘንድ ትልቅ ጥያቄ ነው የፈጠረባቸው። እንዲያውም ምንድነው ያሉት? ይህ ሰው ለምን ይሳደባል? ስድብ ነው ማለት እግዚአብሔርን መዳፈር ነው። ለእግዚአብሔር ብቻ የተተወን ነገር ለራስ ማድረግ እግዚአብሔርን መሳደብ ነው ብለው ነው ያሰቡት። ምክንያቱም ኃጢአትን ይቅር የማለት ስልጣን የእግዚአብሔር ብቻ ነው። ለምሳሌ በዘጸአት 34 ቁጥር 7 ላይ፣ በኢሳይያስ 43 ቁጥር 25 ላይ እና 44 22 ላይ አበሳንና መተላለፍን ኃጢአትንም ይቅር የሚል እግዚአብሔር ብቻ እንደሆነ ተነግሯል። አበሳን መተላለፍንና ኃጢአትን ይቅር የሚል እግዚአብሔር ብቻ ነው። ሰዎች ይቅርታ እንዳገኙ የእግዚአብሔርን ምሕረት እንዳገኙ ማወጅ ይችላሉ። ካህናት እግዚአብሔር ይቅር ብሎሃል ብለው መናገር ይችላሉ። እግዚአብሔር ይቅር እንዳላቸው ሰዎችን ሪፖርት ማድረግ ይችላሉ። አንዳንዴም ነቢያት ይህንን ያደርጋሉ። ለምሳሌ ዳዊትን ናታን ምን ብሎ ነው የሞገተው? ኃጢአት እንደሰራ ከሞገተው በኋላ ዳዊት 2 ሳሙኤል ምዕራፍ 12 ላይ ይቅርታ ሲጠይቅ ንስሐ ሲገባ እግዚአብሔር በደልህን ካንተ አርቆታልና አትሞትም አለው ናታን። እግዚአብሔር በደልን ካንተ አርቆታልና፣ ስለዚህ እግዚአብሔር ዳዊትን ይቅር እንዳለው ሪፖርት አድርጎለታል ናታን ማለት ነው። ስለዚህ ካህናትም እግዚአብሔር ይቅር ብሎሃል ብለው መናገር ይችላሉ። የሆነ ሪቹዋልስ ከተፈጸሙ በኋላ ወይ መስዋዕት አምጥተው የሆነ ነገር እግዚአብሔር ይቅር ብሎሃል ብለው ካህናትም ነቢያትም መናገር ይችላል። ከዚያ ውጪ ግን ይቅርታ የመስጠት መብት ያለው የተበደለ ብቻ። ሰውን ከበደልን ይቅርታ የሚሰጠው የበደልነው ሰው ነው እንጂ ያልበደልነው ሰው አይደለም። ነገር ግን የትኛውም በደል
ሰውንም በድለን ይሁን ሰውን ሳንበድል እግዚአብሔርን ብቻ በድለን ቢሆን ሁሉም በደል ማንን መበደል ነው? እግዚአብሔርን መበደል። ሰውንም ብንበድል ያንን ሰውና እግዚአብሔርን ነው የበደልነው። እግዚአብሔርንም ከበደልን እግዚአብሔርን የበደልነው። ስለዚህ በየትኛውም አይነት ኃጢአትና በደል ውስጥ ተበዳዩ እግዚአብሔር ነው። በአንዳንድ ጉዳዮች ደግሞ ከእግዚአብሔር በተጨማሪ ሰዎችንም ልንበድል ስለምንችል ከሰው ዘንድ ይቅርታ ማግኘት አለብን። አተሴም ታይም ከእግዚአብሔር ማግኘት አለብን። በየትኛውም ኬዝ እግዚአብሔር ተበዳይ ነው የሚሆነው። ለዚህ ነው ዳዊት መዝሙር 51 ላይ ንስሐ ሲገባና ሲዘምር ስለ ንስሐው መዝሙር 51 ቁጥር 4 ላይ አንተን ብቻ በደልኩ በፊትም ክፋት አደረግኩ አለ። በድሏል የቤርሳቤህን ቤተሰብ፣ ቤርሳቤህንም እንደገና ደግሞ ኦርዮንም በድሏል። ግን አንተን ብቻ በደልኩ ሲል እነሱን እየበደለ እንኳን የማታ ዋናው በደሉ ማን ጋር ነው ያለው? እግዚአብሔር ጋር ነው ያለው። ስለዚህ በእግዚአብሔር ላይ የምንፈጽመው ኃጢአት በእግዚአብሔር ብቻ ነው ይቅር የሚባለው፣ በማንም ይቅር ሊባል አይችልም። ስለዚህ የኃጢአት ይቅርታ የሚገኘው ከእግዚአብሔር ብቻ ነው። የሚገርማችሁ አይሁድ የሚጠብቁት መሲህ እንኳን የኃጢአት ይቅርታን የመስጠት መብት እንዳለው መጽሐፍ ቅዱሳዊ ማስረጃ የለም። አይሁድ ስለ መሲሁ ብዙ ነገር ያውቃሉ፣ ብዙ ነገር ይናገራሉ፣ መጽሐፉ የሚለው ነገር አለ። ግን የኃጢአት ይቅርታን ስለ መስጠቱ የሚናገር መጽሐፍ ቅዱሳዊ ማስረጃ የለም። ስለዚህ የኃጢአት ይቅርታን መስጠት የእግዚአብሔር ስልጣን ብቻ ነው፣ የእግዚአብሔር ልዩ መብት። ስለዚህ በቦታው የነበሩ ሰዎች ጥያቄ ቢፈጠርባቸው አይገርም። እውነት ሰዎች በእግዚአብሔር ይቅር እንደተባሉ ካህናትና ነቢያት ይናገራሉ እንጂ ኃጢአትን ይቅርታ የመስጠት መብት የላቸው። ክፍሉ እንደዚህ ነው የሚለው ቀጥሎ፣ ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይስ ተነሳ አልጋህንም ተሸክመ ሂድ ከማለት ማናቸው ይቀላል አላቸው። በዚህ ስፍራ ለበሽታው ፈውስ መስጠትና ለኃጢአት ይቅርታን ማግኘት ተነጣጥለው የሚወሰዱ አይደሉም። ሁለቱም በአንድነት ነው የቀረበ። ለሰዎች ኃጢአትን ይቅር ማለትና ፈውስን መስጠት በጭራሽ የማይቻሉ ናቸው። ለእግዚአብሔር ግን ሁለቱም ቀላሎች ናቸው። ሰው የኃጢአት ይቅርታን መስጠት አይችልም በራሱ። ሰው ሰዎችን መፈወስ አይችልም በራሱ። ሁለቱንም ማድረግ የሚችለው ለእግዚአብሔር። በስፍራው ላሉ ሰዎች ግን የኃጢአት ይቅርታን መስጠት የቀለለ ነው ይመስሏቸዋል። ለምን አይታይም? ኃጢአት ይቅር ተሰረየችልህ ብሎ ማንም መናገር ይችላል። በምን ይታይ? ደም ተወስዶ አይመረመርም፣ አይታወቅም። ተፈወስክ ማለት ግን ይታያል። ሰውየው ተነስቶ እየተራመደ መሄዳል። ስለዚህ ያኛው ከባድ ነው፣ ምክንያቱም መሆን አለመሆኑ ይታያል። ያኛው ግን መሆን አለመሆኑ ስለማይታይ በሰው አይን ዘንድ ያኛው ቀላል ነው፣ ተናግሮ መሄድ ይቻላል። ፈውስ ግን አይቻልም። በእግዚአብሔር አይን ግን ለእግዚአብሔር ያው ናቸው። የሥጋ ፈውስ መስጠትም መንፈሳዊ ፈውስ መስጠትም ለእግዚአብሔር ያው ናቸው። ስለዚህ ለሰዎቹ የሚከብደው የሥጋ ፈውስ። ስለዚህ ጌታችን ኢየሱስ ክርስቶስ የኃጢአት ይቅርታን መስጠቱ ስልጣኑ እንደሆነ እንደሚችል እውነትም እንደሆነ ለማሳየት ስለፈለገ የቱም ይከብዳችኋልና የሚከብዳችሁ ይሄ ነው አደላው፣ እንግዲያውስ አለና ዞር ብሎ ተነሳና አልጋህን ተሸክመ ሂድ አለ። ለእነሱ የቱ ነው የሚከብደው? ይሄ ነው የሚከብደው። ስለዚህ የሚከብደውን ካረገና ከሆነ ሰውየው ተነስቶ አልጋውን ተሸክሞ የመኝታውን ተሸክሞ ከሄደ የሚከብደውን ካረገ የሚቀለውንም አድርጓል ማለት። ለእነሱ ያው ለእግዚአብሔር ያው ነው፣ ለእነሱ ግን ያኛው ስለሚከብድ የሚከብደውን አሳያቸው። ስለዚህ ተነሳና አልጋን ተሸክመ ሂድ ስለው ተነስቶ ይቆማል ወይስ አይቆምም? ስለ ኢየሱስ እውነተኛነት የሚናገር ማለት ነው። ይሄኛው የኢየሱስ ስልጣን ንድፈ ሐሳብ ወይም ቲዮሪ ጽንሰ ሐሳብ አይደለም። ኃጢአትን ይቅር የማለት ስልጣኑ ባይታይም፣ ኃጢአትን ይቅር የማለት ድርጊቱ ባይታይም በሥጋ ፈውሱ በኩል ግን መታየት ይቻላል። የሥጋ ፈውሱን ከተቀበለ አካል ጉዳተኛው ተነስቶ አልጋውን ወይም መኝታውን ተሸክሞ ከቆመና ከሄደ የማይታየው የኃጢአት ይቅርታ በሚታየው ፈውስ ውስጥ መገለጥ ይችላል። ምክንያቱም ለሱ አንድ ነው። የኃጢአት ይቅርታን መስጫ ኃይሉና የታመመን ማዳኛ ኃይሉ አንድ ነው። ስለዚህ የኃጢአትን ይቅር የሚለው በሰማይ ያለው አምላክ አሁን በሥጋ ተገኝቶ ሰዎችን እየፈወሰ ለመሆኑ ማረጋገጫ ነው። ስለዚህ ኢየሱስ እንዲህ አለ። ነገር ግን ለሰው ልጅ በምድር ላይ
ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ነው የሚለው። ከቁጥር 9 ጀምሮ ከ10 ጀምሮ ነው ያነበብኩት። ንጉሥ ዳዊት በተጸጸተ ጊዜ ነቢዩ ናታን ቅድም ያልነው የጠቀስነው ሁለተኛ ሳሙኤል 12 ቁጥር 13 ላይ እግዚአብሔር ደግሞ ኃጢአትን ካንተ አርቆልሃል ነው ያለው። እዚህ ላይ ግን ኢየሱስ ያለው ኃጢአትህ በእግዚአብሔር ተሰረየችልህ አይደለም ያለው። እንደሱ ብሎ ቢሆን ኖሮ ይሄ ሰው ካህን ነኝ ብሎ ነው እንደሚያስበው። ኃጢአትህ በእግዚአብሔር ተሰረየችልህ ብሎ መናገር የካህናት ስልጣን ነው። ካህን ሳይሆን እንዴት እንዲላል ነበር የሚሉት። ምክንያቱም ካህናት እንደዚህ ስለሚሉ ኃጢአትህ በእግዚአብሔር ተሰረየችልህ ማለት ስለሚችሉ ማለት። ምክንያቱም እንዲህ አይነት አባባል ሰው ቤተ መቅደስ ሄዶ ከቤተ መቅደስም ሊሰማ ይችላል። ስለዚህ መጠየቅ የነበረባቸው ካህን ነኝ ብሎ ነው እንደሚያስበው ሰውዬ ነበር። እነሱ ግን ያሉት ለምን እግዚአብሔርን ይዳፈራል? ለምን ይሳደባል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰሪ ማን ይችላል ነበር ያሉት። ስለዚህ እያሰቡ ያሉት ኢየሱስ በዚህ ጉዳይ እግዚአብሔርን እየተዳፈረ እንዳለ ነው። በግማሽ ትክክል ናቸው። በግማሽ ለምን ኃጢአትን ይቅር ማለት የማን ስልጣን? የእግዚአብሔር ብቻ። ልክ ናቸው። በግማሽ ልክ። ኃጢአትን ይቅር ማለት ስልጣን የእግዚአብሔር ብቻ ነው ማለታቸው ትክክል። የተሳሳቱት ግን ኢየሱስ ኃጢአትን ይቅር በማለቱ እግዚአብሔርን እየተዳፈረ ሳይሆን እግዚአብሔር መሆኑን ወይም የእግዚአብሔር ስልጣን ያለው መሆኑን እየተናገረ ነው ያለው። ምክንያቱም ምንድን ያላቸው የሰው ልጅ ኃጢአትን ይቅር ለማለት በምድር ላይ ስልጣን እንዳለው ነው የሚላቸው። ለምንድን ነው በምድር ላይ ብሎ የሚናገረው? ምድራዊ ብቻ ቢሆን ለምን በምድር ላይ ይላል? ኃጢአት ድሮ ሴት ነው ይቅር ሲባል የነበረው በምድር ላይ ነው ያለው። ስለዚህ እሱ በምድር እንዳልነበረ በዛ ከምድር ውጭ እያለም ወይም በሰማይ እያለ የነበረውን ስልጣን አሁንም በምድር ላይ እየገለጠ እንደሆነ ነው የነገራቸው። ሰዎቹ የጠየቁት ከአንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰር ይችላል ሲሉ ጌታ ኢየሱስ አይ ተሳስታችኋል እኮ ሰዎችም እንደ እግዚአብሔር ኃጢአትን ይቅር ማለት ይችላሉ አይደለም ያላቸው። አይደል ሰዎች ሁሉ ኃጢአትን ይቅር ማለት ቢችሉ ኖሮ እንዴት ተሳስታችኋል፣ እኔ እግዚአብሔርን መዳፈሪያ አይደለም። ሰዎችም እኮ ይቅር ማለት ስልጣን አላችሁ፣ እናንተም እኮ ይቅር ማለት ስልጣን አላችሁ፣ ሁላችንም እኮ ይቅር ማለት ስልጣን አለን አይደለም ያላቸው። እግዚአብሔር ይቅር እንዳለው እያበሰረውም አይደለም። ኃጢአትህ ተሰርዮልሃል የሚለው ወይም ተሰረየችልህ የሚለው ቃል በዚህ ቦታ የግሪኩ ቃል አፌንታይ ወይም አፌዎንታይ ማለት ሲሆን ፕሬዘንት ቴንስ ነው፣ የአሁን ጊዜ ነው ቃሉ። የግሪኩ ቃል አፌንታይ ወይም አፌዎንታይ የሚለው ቃል የሚያሳየው ልክ በዚህ ቅጽበት የኃጢአት ይቅርታ ተደርጎልሃል ነው፣ የአሁን ጊዜ ነው፣ ፕሬዘንት ቴንስ ነው ያለው ማለት ነው። ስለዚህ ሰውየው የኃጢአት ይቅርታን ያገኘው በዛ ቅጽበት ነው። እግዚአብሔር ከዚህ በፊት ኃጢአትን ይቅር ብሎሃል እያለው ሳይሆን አሁን በዛ ቅጽበት እንዳለው እየነገረ። ስለዚህ ከአንዱ ከእግዚአብሔር በቀር ኃጢአትን ማን ሊያስተሰር ይችላል ለሚለው ጥያቄ መልሱ ያለው እዛ የቆመው ኢየሱስ። ማርቆስም አንባቢዎቹን እየጋበዘ ነው። ከእግዚአብሔር በቀር ማን ኃጢአት ይቅር ማለት ይችላል ለሚለው ይኸው ኢየሱስ የሚል ከአንባቢዎቹ ለማግኘት እየጋበዘ ይመስላል። የሕዝቡ ምላሽ ምንድን ነው? የሕዝቡ ምላሽ ቁጥር 12 ላይ ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ነው የሚለው። እንዲህ ያለ ነገር ከቶ አላየንም ብለው እግዚአብሔርን አከበሩ። በሌላ ወቅትም ተመሳሳይ ነገር ተከስቷል። ሉቃስ ሌላ ታሪክ ይነግረናል። ይህንንም ይነግረናል፣ ደግሞ ሌላ ታሪክም ይነግረናል። ሉቃስ ምዕራፍ 7 ላይ ጌታችን ኢየሱስ ክርስቶስ በአንድ ፈሪሳዊ ቤት ተጋብዞ ሄደ። ከቁጥር 36 ጀምሮ ምዕራፍ 7 ከቁጥር 36 ጀምሮ የተመገበ ያለ ግብዣው ላይ በከተማው የታወቀች አንዲት ኃጢአተኛ መጣችና ሽቶ የሞላበት የአልባስጥሮስ ብልቃጥ አምጥታ መጣችና እግሩ ስር ሰበረችው። በስተኋላውም በእግሩ አጠገብ ቆማ እያለቀሰች በእንባ እግሩን ታርስ ጀመረች። በራስ ጠጉሯም ታብሰው እግሩንም ትስመው ሽቱም ትቀባው ነበረች ይላል። ቁጥር 38 ነው ያነበብ። የጠራውን ፈሪሳዊ አይቶ ይህስ ነቢይ ቢሆን ይህች የምትዳስሰው ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበር፣
ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለ። ከዛ ለአንድ አበዳሪ እንደዚህ ነበረው ብሎ ምሳሌ ነግረውና ቁጥር 44 ላይ ምን ይላል? ወደ ሴቲቱም ዘወር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያለህን? እኔ ወደ ቤት ገባው፣ ውሃንም ለእግሬ አላቀረብክልኝም፣ እርሷ ግን በእንባ አበሰች እያለ ከስምዖን ጋር እያነጻጸረ ስምዖን ያላረገውን ያቺ ሴት ያረገችለትን ይናገርና ቁጥር 48 ላይ ኃጢአትሽ ተሰርዮልሻል አላት። ከእርሱም ጋር በማዕድ ተቀምጠው የነበሩት በልባቸው ኃጢአትን እንኳን የሚያስተሰርይ ይህ ማን ነው ይሉ ጀመር። ሴቲቱንም እምነትሽ አድኖሻል፣ በሰላም ሂጂ አላት ይላል። እዚህም ቦታ የተጠየቀው ኃጢአትን የሚያስተሰሪ ማን ነው ነው የሚለው። ጌታ ኢየሱስ ክርስቶስ ምን አለ? እምነትሽ አድኖሻል አለ። ጌታ ኢየሱስ ሌሎችንም ሰዎች ፈውሶ እምነትሽ አድኖሻል፣ እምነት አድኗል፣ እምነታችሁ አድኗችኋል ይላል። በዚህ ቦታ ግን ስጋዊ ፈውስ አልተካሄደም። አሁን ባነበብነው ቦታ በፈሪሳዊ ቤት በነበረው ግብዣ ላይ ይቺን ሴት እምነትሽ አድኖሻል ሲላት ምንም ስጋዊ ፈውስ አለ በሽታ እንደነበረባት ወይም ህመም እንዳለባት አልተነገረም። የመጣችው የኃጢአተኝነት ስሜት ከብዷት ነው የመጣችው። ከዛ ደግሞ የጌታን ፍቅር ፊል አድርጋ ነው የመጣችው። ብልቃጡን ሰበራ ሽቶ ነው ያፈሰሰችው። ጌታ ኢየሱስ ክርስቶስ መጀመሪያ ኃጢአትሽ ተሰርዮልሻል አላት። ከዛ ሲደመድም ታሪኩ ምን ብሎ ነው የደመደመው? እምነትሽ አድኖሻል ነው ያላት። ምን አይነት መዳን ነው የተነገረው ካልን መንፈሳዊ መዳን ነው የተካሄደው። የሥጋ ፈውስ አላገኝ። እግዚአብሔር ይቅር እንዳላት አልነገራትም። እግዚአብሔር ይቅር እንደሚላት አልነገራትም። ድነትን ማግኛ መንገድ አልነገራትም። ኃጢአትሽ ተሰርዮልሻል ብሎ ራሱ ነው የኃጢአት ይቅርታን የሰጣት እንጂ መንገዶች አልጠቁማል። ሌሎቹ ይጠቁማል። ኑና እንደዚህ አርጉ። መጥምቆ ዮሐንስ ኑና ተጠመቁ፣ ንስሐ ግቡ፣ ፍርድ አለ ብሎ ነው የሚናገር እና ሐዋርያው ጳውሎስ መዳኛ መንገድ ሲጠየቁ በጌታ በኢየሱስ ስም እያሉ መዳኛ መንገድ ነው የሚጠቁሙት። ኢየሱስ ክርስቶስ መንገድ አልጠቆማትም። መዳኛ መንገድ አልጠቆማትም። እግዚአብሔር ይቅር ይልሻል፣ ኃጢአትሽን አይዞሽ አላላትም። ይቅር ተብለሻል አላትና እምነትሽ አድኖሻል ነው ያላት። ስለዚህ የኃጢአት ይቅርታን ነው እንጂ በእምነቷ ያገኘችው ስጋዊ መዳን አይደለም የተቀበለችው። ስለዚህ ኃጢአትን ይቅር የሚለው መዳንን የሚሰጠው አምላክ አሁን በስጋ እዚህ ቅርብ መሆኑ ነው በዚህ ውስጥ የምናየው። ሰዎች በዛ ስርዓት ውስጥ የኃጢአት ይቅርታን የሚቀበሉት ቤተ መቅደስ ሄደው የሚታረደውን ነገር መስዋዕት የሚቀርበውን አቅርበው የሆነ ስርዓቶችን ፈጽመው ይህንን ይቀበላሉ። የኃጢአት ይቅርታን እግዚአብሔር ይቅር እንዳላቸው ካህናት ይነግሯቸዋል። አሁን ግን ጌታ ኢየሱስ ክርስቶስ የሚያደርገው ግን የተለየ ነው። ሰዎች ቤተ መቅደስ ሳይሄዱ የኃጢአት ይቅርታን ከሱ ይቀበላል። ባለፈው እንዳየነው ደግሞ ሰዎች ደቀ መዛሙርቱ ማለት ነው ቤተ መቅደስ ሳይገቡ ከሱ ጋር በመሆናቸው ብቻ ቤተ መቅደስ ውስጥ ያለው ስልጣን አላቸው። ከቤተ መቅደስ የሚበልጥ እዚህ አለ ብሏቸዋል። ካህናት በቤተ መቅደስ ሰንበትን እንዲሽሩ ኃጢአትም እንዳይሆንባቸው አላወቃችሁምን? ስለዚህ እነዚህም ከኔ ጋር ስለሆኑ ይችላሉ። ከቤተ መቅደስ የሚበልጥ እዚህ አለ ብሏቸዋል። አሁን ደግሞ ሰዎች ቤተ መቅደስ ሄደው የሚሰሙትን የኃጢአት ይቅርታ እሱ ራሱ ነው የሚሰጠው። ሰምሃው በቤተ መቅደሱ ብቻ የሚከናወኑ ነገሮችን በግሉ እያደረገ እንደው ዘመናዊ ምሳሌ ማየት ከፈለጋችሁ መንጃ ፈቃድ፣ ፓስፖርት ምናምን የሚሰጥ የመንግስት ተቋም አለ። አንድ ግለሰብ ተነስቶ ቢሰጥ ማለት መንጃ ፈቃድ ይሰጣል፣ ፓስፖርት ይሰጣል፣ የሆነ ነገር ይሰጣል እና ሲሰጥም ደግሞ ፎርጅድ አይደለም ወይም ደግሞ ተደብቆ አይደለም ወይም ደግሞ ማይሰራ ሳይሆን የሚሰራ ቫሊድ የሆነ ተቀባይነት ያለው ልክ መንግስት የሚሰጣውን የሚሰጥ ከሆነ እሱ መንግስት ነው ማለት። ልክ እንደሱ አይነት ነው በቤተ መቅደስ የሚካሄዱ ነገሮች። ሰዎች ደቀ መዛሙርት እሱ ጋር ስለሆኑ ቤተ መቅደስ ውስጥ ሆኖ ያረጉት ህግን የመጣት ስልጣን አላቸው ከሱ ጋር ስለሆኑ። ልክ እንደዚሁም ደግሞ እንዲህ አይነት ሰዎች ቤተ መቅደስ ሄደው የሚያገኙትን ነገር እሱ በግሉ እየሰጠ ነው። ጌታ ኢየሱስ ክርስቶስ የኃጢአት ይቅርታን ይሰጥ የነበረው ሁሉንም አይነት ኃጢአተኞች በመቀበልና አብሯቸው ማዕድ በመቅረብ። በእንደዚህ አይነት ኢንሲደንቶች አንድ ሰው ሲመጣ ታሞ ወይም ደግሞ ተጸጽቶ አዝኖ ሲመጣ ብቻ አይደለም። በርካታዎቹ ምሳሌዎቹ እንደሱ ናቸው። የጠፋው ልጅ ምሳሌ ምንድን ነው? አባቱን በድሎ የሄደ ሰው ተመልሶ ሲታጠፍ ነው የምናየው። የጠፋው በግ ምሳሌ እንደዛ ነው። ከእግዚአብሔር የቆበለሉ በኃጢአት የጠፉ ሰዎች፣ የባዘኑ ሰዎች ተመልሰው ህይወት ሲያገኙ ነው ምናየው። ምክንያቱም በአይሁዳውያን ዘንድ እንዲህ አይነቶቹ ሰዎች ጨርሰው የሞቱ አይነት ናቸው። ኢየሱስ ግን ለእንደዚህ አይነት ሰዎች የይቅርታ እጁን ዘርግቶ ሲቀበላቸውና ቤተሰብ ሲያረጋቸው ነው የምናየው። ጌታ ኢየሱስ በምሳሌዎቹ የተናገረውንም በተግባር ፈጽሞታል።
ቀረጥ ሰብሳቢን ደቀ መዝሙር ከማድረግ በላይ ለአይሁድ ምን ስድባል? ቀረጥ ሰብሳቢን ደቀ መዝሙር ማድረግ በጣም ኦፌንሲቭ ነው። ያ ቀረጥ ሰብሳቢ እኮ እንደው የኛ ኢኩቫለንት ባንዳ ማለት፣ ለባዕድ አድሮ የአገሩን ሕዝብ ወገኑን ቤተሰቡን የጎዳ ማለት፣ የሚጎዳ ከተባለው በላይ ተጨማሪ ገንዘብ ሁሉ የሚጠይቅ ማለት፣ ግብር ከልክ በላይ እየጠየቀ ራሱን ሀብታም የሚያደርግ የነ ዘኬዎስ ታሪክ እሱን ነው የሚነግር። ብዙ ገንዘብ ሰብስበው የገዛ ሕዝባቸውን ለባዕድ አድረው የሚበዘብዙ ሰዎች ናቸው። አመንዝሮች፣ ቀራጮች፣ በማህበረሰቡ የተገፉ ሰዎች አብረውት ማዕድ ይቆርሳሉ። ለምሳሌ ቅድም ያነበብነው ማርቆስ ምዕራፍ 2 ላይ ቁጥር 15 ላይ እንደሱ ነው የሚለን። በቤቱም በማዕድ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ብዙ ነበሩ፣ ይከተሉትም ነበር። ጻፎችና ፈሪሳውያንም ከቀራጮችና ከኃጢአተኞች ጋር ሲበላ አይተው ለደቀ መዛሙርቱ ከቀራጮችና ከኃጢአተኞች ጋር የሚበላና የሚጠጣ ስለምንድን ነው አሉ። ኢየሱስም ሰምቶ ሕመምተኞች እንጂ ብርቱዎች ባለመድኃኒት አያስፈልጋቸውም፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁም አላቸው ነው የሚለው። ሉቃስ 15 ቁጥር 2 ላይ ማየት እንችላለን። ምን ነበር ስጋታቸው? በአንድነት ገበታ መቅረብ ጥልቅ ቅርርብ ነው። ሰማው በእኛም ካልቸር እንደሱ ነው አይደል? አሁን የተሸረሸረ ካልመጣ በስተቀር አብሮ መብላት አብሮ መጠጣት ምንድን ነው የሚያሳየው? ቅርበትን ነው የሚያሳየው። እና ልትቀርቡኝ ከፈለጋችሁ በዚሁ አጋጣሚ መንገዱን ግልጽ ነው ማለት ነው። አብረን በልተን ይባላል፣ አብረን ጠጥተን ይባላል። ራሱ መጽሐፍ ቅዱስ ላይ እንጀራዬን የበላ ተረከዙን በሱን በኔ ላይ ያነሳ ብሎ ዳዊት ስለ አኪጦፌል እንትን ያለው ደሱ ነው። ጌታችንም ያንን ጥቅስ ይጠቅሳል። አብረው ከበሉ ማለት ራሱ ባልንጀራ ማለት እንጀራ አብሮ እንጀራ የበላ በእንግሊዘኛውም ኮምፓኒየን፣ ላቲኑ ኮምፓኒየን ይላል ላቲን ነው። አብሮ እንጀራ የቆረሰ ማለት ነው፣ አብሮ የተመገበ ማለት ነው። ስለዚህ ባልንጀርነት አብሮ መብላት፣ ስለዚህ ቅርርብን ነው የሚያሳይ። እነዚህ ሰዎች ሃይማኖታዊ መንጻት ስርዓት አላቸው፣ ግን አልፈጸሙ። አይሁድ ሃይማኖት መንጻት ስርዓት አለ። አመንዝሮች፣ ቀራጮች፣ እነዚህ በማህበረሰቡ የተገለሉ ሰዎች፣ ለምጻሞች ይሄ መንጻት ስርዓት አለመፈጸማቸው ብቻ ሳይሆን የግብረ ገብ ውድቀትም አለባቸው። ከነዚህ ሰዎች ላይ ቅርርብ ሲካሄድ ሁሉ የሚሰጉት አንድ ነገር ነው፣ ይጋባል። ለምንድን ነው የአይሁድ መምህራን እነዚህን ሰዎች የሚያገሏቸው? እንዳይጋባባቸው እድፋቸው። ምክንያቱም እነዚህ ሃይማኖታዊ ስርዓት ፈጽመዋል፣ ንጹሖች ናቸው። ንጽሕና ያልፈጸሙ ሰዎች ሲቀርቡት ምን ይሆናል ማለት ነው? ያቆሽሻቸዋል። ስለዚህ ሰዎቹ ከኢየሱስ ጋር ሲያዩዋቸው እነዚህን ሰዎች የሚሰጉት እድፋቸውን እንዳያጋቡበት፣ መንፈሳዊ እድፋቸውን። እሱ መምህር ነው። ስለዚህ የሆነ ስርዓቶች አሉ ንጽሕናውን የሚጠብቅበት። እነዚህ ሰዎች ግን ኃጢአተኞች ናቸው፣ የቆሸሹ ናቸው። ሲቀራረቡ እንዴ ያቆሽሹታል እኮ እሱን። ስለዚህ እሱም ከቆሸሸ ንጽሕናው ከጎደፈ ምን ይሆናል ነበር ጥያቄያቸው። የሚሆነው ግን ተገላቢጦሹ ነው የሆነው። የእነሱ ቆሻሻ ሳይሆን የተጋባበት የእሱ ንጽሕና እነሱ ላይ ምን ሆነባቸው? ተጋባባቸው። ስለዚህ እሱን ከቀረቡት በኋላ አላግባብ መልሽ ወስጄ ከሆነ መልሳለሁ፣ እንደዚህ ከሆነ እሰጣለሁ። ዘኬዎስ እንደዛ ነው ያለው። ወደ ቤቱ ሲገባ እንዴት ይገባል ሲሉ የአብርሃም ልጅ ነው፣ መዳን እሱ ጋር ሆኖ አላቸው። ከዛ ዘኬዎስ ምንድን ነው ያደረገው? ከዛሬ ጀምሮ ምን አደርጋለሁ? 4 እጥፍ እያደረጉ አይደል? ስለዚህ የኢየሱስ ንጽሕና ነው የሚጋባው። ይቺ ሴት ማን መሆኗን ቢያውቅ ኖሮ ሲሉ እነዛ ሰዎች፣ እሷ ግን ምን ሆና ነው ሄደችው? ኃጢአትሽ ተሰርዮልሻል አላት፣ እምነትሽ አድኖሻል አላት። ንጹሕ ሆና ነው ሄደችው። ስለዚህ የትኛውም ኃጢአተኛ ወደ ኢየሱስ ሲቀርብ ቆሻሻው ወደ ኢየሱስ አይጋባም። የኢየሱስ ንጽሕና የኢየሱስ ቅድስና ወደ ቆሻሾቹ ንጹሐን ወዳልሆኑቱ ምን ይሆናል? ይጋባል። ስለዚህ እነሱ የሰጉት ያን ነበር። ወደ እሱ የተጠጉ የኃጢአት ይቅርታን ይቀበላሉ። ስለዚህ ጌታችን ኢየሱስ ክርስቶስ ከኃጢአተኞች ጋር ገበታ ሲቀርብ በሚመጣው ዘመን የሚታየውን የሚገለጠውን መዳን ነው የሚያሳይ። በእግዚአብሔር ማዕድ ላይ ማን ነው የሚቀርበው? ዓይናችን ተገልጦ ብናይ በእግዚአብሔር ማዕድ ላይ የኃጢአተኛ መዓት ነው የተሰበሰበው። ፊት የሚቀመጡ ምናምን ሰዎች ይታዩኛል። ኃጢአተኛ ነው የተሰበሰበው። በክርስቶስ ኢየሱስ ምሕረቱን ያገኙ፣ በክርስቶስ ኢየሱስ ወደ እግዚአብሔር የቀረቡ ኃጢአተኞች እንጂ ንጹሐን የነበሩ አይደለም የተሰበሰቡት። ክርስቶስን በመቅረባቸው ንጹሐን የሆኑ ሰዎች ናቸው የተሰበሰቡት። መጽሐፍ ቅዱስ ደግሞ የእግዚአብሔርን መንግሥት በግብዣ እየመሰለ ብዙ ቦታ ያቀርብልናል። ለምሳሌ በኋላ ሪፈር ማድረግ ትችላላችሁ። ኢሳይያስ 25 ቁጥር 6፣ ኢሳይያስ 25 ቁጥር 6፣ ሉቃስ 13
29 ማቴዎስ 8 11 26 29 ማቴዎስ ማለት ነው እና ራእይ 19 9 እነዚህም ብታዩአቸው የእግዚአብሔር መንግሥት በግብዣ ተመስላ ታያላችሁ። ኢሳይያስን እናንብበው እስቲ። ኢሳይያስ 25:6 የሰራዊት ጌታ እግዚአብሔር ለሕዝብ ሁሉ በዚህ ተራራ ላይ ታላቅ የሰባ ግብዣ፣ ያረጀ የወይን ጠጅ፣ ቅልጥም የሞላባቸው የሰቡ ነገሮች፣ የጥሩና ያረጀ የወይን ጠጅ ግብዣ ያደርጋል ይላል። አሁን የሚያሳየው በእግዚአብሔር መንግሥት የሚፈጸመውን ነገር ነው። ስለዚህ ግብዣ የእግዚአብሔር መንግሥት ጋር በምሳሌነት መጽሐፍ ቅዱስ ላይ ስለቀረበ ጌታ አብሮ ከነዚህ ሰዎች ጋር ግብዣ መቀመጡ፣ ከቀራጮች ከአመንዝሮች ጋር መቀመጡ የእግዚአብሔር መንግሥት ምን አይነት ግብዣ እንደሆነ ምን አይነት ነገር እንደሚገለጥባት ነው የሚያሳየው። የጠፉ ሰዎች ሲገኙ፣ ኮብላዮች ሲመለሱ ሁሌም ፌሽታ አለ። የጠፋው ልጅ ሲመለስ ምንድን ነው የሆነ? የሰባ ፍሪዳ ታርዶ ምናምን ድግስ ነው እና የጠፉ ሰዎች ሲመለሱ ድግስ ነው። በጌ ጠፍቶ ነበር አሁን አግኝቼዋለሁ፣ የሆነ ነገር የጠፍቶ አሁን ምን ድግስ ነው። ስለዚህ እያንዳንዱ ድግስ ምንድን ነው የሚነግረን? በእግዚአብሔር መንግሥት ላይ የሚኖረውን ፌሽታ ነው የሚያሳየን። ስለዚህ ጌታ ኢየሱስ ክርስቶስ እነዚህ ሰዎች ከጥፋት ሲመለሱ አብሯቸው ማዕድ በመቅረብ በእግዚአብሔር መንግሥት የሚገለጠውን ነገር ያሳያቸዋል። የእግዚአብሔር ይቅርታና ምሕረት በተግባር ሲገለጥ ይሄን ነው ምስል። ነገር ግን ከእግዚአብሔር በቀር ማንም ይሄን ሊያደርግ አይችልም። ስለዚህ ኢየሱስ ክርስቶስ በእግዚአብሔር ቦታ ሆኖ ይህንን እየፈጸመ ነው። ያ እግዚአብሔር የሚያደርገውን እግዚአብሔር የሚገልጠውን ነገር ጌታችን ኢየሱስ ክርስቶስ እሱ ራሱ እየገለጠ ነው ያለው። ጌታ ኢየሱስ ክርስቶስ ብቻ ይህንን ፈጽሞታል። ስለዚህ በዚህ ውስጥ የምናየው የኢየሱስ ክርስቶስን አምላክነት ነው። ይሄ የተፈጸመው መጀመሪያም እንዳልነው ከትንሣኤው በኋላ አይደለም፣ በፊት ነው። ከስቅለቱም በፊት ነው የተፈጸመውና በኋላ የነበረው ነገር በፊት ካለው ጋር አንድ ሰው መሆኑን አንዱ አምላክ ራሱ መሆኑን ነው የሚያሳየን እንጂ በኋላ ከትንሣኤ በኋላ የተደረሰበት ሰው ይሄኛው ኢየሱስ አሁን ኃጢአትን ይቅር የሚለው ያኔም ይቅር የነበረው ነው። ከኢንካርኔሽኑም በፊት ያው የነበረው ኢየሱስ ነው ይህንን ሲያደርግ የነበረው ማለት ነው። ለዛሬ እዚህ ላይ እናብቃም። ጥያቄዎች ካሉ